የኢትዮ ኤርትራ ጦርነት መቼም የቀን ጉዳይ ነው። ኢትዮጵያ ላለፉት 3000 ዓመታት በርካታ ጦርነቶችን አካሂዳለች። ብዙ ዋጋ ያስከፈላት ከዘመነ መሳፍንት በኋላ የሁለተኛው የጣሊያን ወረራ ነው። ከዚያ በኋላ ቀይ ባህርን ለዓመታት የተደረጉ ትንቅንቆች ከፍተኛ መስዋዕትነት አስከፍለዋል። ኢትዮጵያ የቀይ ባህር ጠረፏን ላለማጣት ከቱርኮች፣ ከግብጾች፣ ከአውሮፓ ወረራዎችና ከአረብ ኃይሎች ጋር ለዘመናት የዘለቀ ጦርነት አካሂዳለች። በቀይ ባህር ምክንያት ግጭት ውስጥ ሳትገባ የቀረችው ያለፉትን 30 ዓመታት ብቻ ነው። እሱም ቀይ ባህር ላይ እንዳትገባ በመከልከሏ ወይም ባህሩን በማጣቷ ነው። ኢትዮጵያውያን በዘመናት መካከል ከባህር ጠረፍ ተከልክለው ቢቆዩም ነገር ግን አሜን ብለው ተቀብለው አያውቁም። ሲዋጉ ኖረዋል። በህዝብ ደረጃ ባይሆንም በመንግስት ደረጃ ግን በኢህአዴግ ዘመን ከቀይ ባህር መገለላችንን አሜን ብሎ ተቀብሎ ነበር። ሆኖም ግን ኢህአዴግ ሲሸኝ ጥያቄው ዳግም ተነስቷል። ኢትዮጵያ ቀይ ባህር አይገባትም የሚለውን አልሰማንም። ባህር በር ለማግኘት ሲባል እንዳለፉት ዘመናት ሁሉ ጦርነት ሊኖር ይችላል። ይህ የሚሆነው በሰላማዊ መንገድ መቋጨት ካልተቻለ ነው። እናም ከዚህ በኋላ ቀይ ባህር በሰላም መቼ ነው የሚመጣው የሚለው ነው። በሰላም ካልተመለሰ ሌላኛው ጥያቄ ባህሩን ለመመለስ የሚደረገው ጦርነት መቼ ነው የሚለው ነው። መልሱን እዚህ ጋር መልሰን እንቀጥልም። ጦርነቱ የባህር በሩ በሰላም መመለስ የማይችል መሆኑ የተረጋገጠ ቀን ሊፈጠር ይችላል። እስከ መጨረሻው ድረስ ተከታተሉንም። ባለፉት 30 ዓመታት ኢትዮጵያ በሴራ ፖለቲካ ምክንያት ከባህር በር እንድትገለል ከተደረገች ጊዜ ጀምሮ ጉዳዩ የሚመለከታቸው ሀገራቸውን የሚወዱ የዘርፉ ምሁራን፣ የህብረተሰብ ክፍሎች በተለያየ መንገድ ጥያቄውን ሲያነሱ እንደነበር ይታወቃል። ነገር ግን በመንግስት ደረጃ እንዳይነሳ የፖለቲካ ምህዳሩን በማጥበብ ይከለከል የነበረ የፖለቲካ ስርዓት በመሆኑ የህዝቡ ውይይት ሳይደረግበት ቆይቷል። የኢትዮጵያ መንግስት የኢትዮጵያን ባህር አልባነት አምኖ በመቀበል በሺህ ዓመታት ውስጥ የቆሸሸ ታሪክ ጽፎ አልፏል። በዚያ ደረጃ እንዲህ አይነት የብሔራዊ ጥቅም ትኩረት አግኝቶ እንዳይነሳ ማድረግ ከመንግስት የሚጠበቅ አልነበረም። ኢትዮጵያ በምንም መልኩ ቢሆን የቀይ ባህር ጠረፍ ግዴታ ያስፈልጋታል። በአንድ በኩል ኢትዮጵያ ለዘመናት በታሪኳ ለዘመናት እንደ ሀገረ መንግስት በቆየችባቸው ጊዜያት ሁሉ የቀይ ባህር ቀጠና ባለቤትና ተዋናይ ሆና የቆየች መሆኗ አንደኛው ምክንያት ነው። ሁለተኛው ከጂኦፖለቲካም አንጻር ይኸው የሴራ ፖለቲካ እንኳ ታክሎበት ከቀይ ባህር ርቃ ያራቀች ሀገር ናትም። ሶስተኛው ከኢኮኖሚ ምክንያቶች አኳያ አሁን የኢትዮጵያ ኢኮኖሚ እጅግ ግዙፍ እየሆነ ነው። የህዝብ ቁጥሯ በጣም ከፍተኛ ነው። በሴራ ፖለቲካ ምክንያት የባህር በር ባለቤትነት መብቷን በማጣቷ በወደብ ኪራይ የምታወጣው ገንዘብ በየጊዜው በሚሊዮን ዶላር የሚቆጠር መሆኑ እናም ደግሞ አሁን ሴራውን እያሸነፈች ትገኛለች። በባህር በር ጉዳይ ለሺህ ዘመናት የነበረው አስተሳሰብ መልሶ ተነስቷል። አሉላ አባ ነጋ ለቀይ ባህር ተዋግተዋል። ቴዎድሮስ ተዋግተዋል። አጼ ምኒልክ ለቀይ ባህር ተዋግተዋል። ከቀይ ገዢዎች ጋር ተደራድረዋል። አጼ ኃይለ ሥላሴ ከኤርትራ ኃይሎች ጋር ተፋልመዋል። ደርግ ከህወሓትና ከኤርትራ ኃይሎች ጋር ተዋግተዋል። ቀይ ባህር ላይ ሽጉጣቸውን እየጠጡ የሞቱት የኢትዮጵያ ጀነራሎች ዛሬም ስማቸው በወርቅ ቀለም ተጽፏል። ያኔ ጀነራሎች አንድ ቀን የቀይ ባህር ወደ ባለቤቱ ይመለሳል እያሉ ኑዛዜ ስለመናገራቸውም በታሪክ መጽሐፋቸው ላይ ተመዝግቦ ይገኛል። ኢትዮጵያ አሁን እየጠበቀች ነው። በሰላማዊ መንገድ በድርድር በሰጥቶ መቀበል እንዲሳካ ጥረት እየተደረገ ነው። በህግ ጭምር ለመጠየቅ የተለያዩ ዘዴዎች እየታዩ ነው። ይህ ሁሉ ካልተሳካ ግን ባህር አልባ ሆና አትቀርም። ጉዳዩ ወደ መሃል መሄዱ አይቀርም። ያን ቀን ግን እርግጠኛ ሆኖ መናገር አይቻልም። የባህር በሩን ያጣንበት መንገድ ሲወሰድ ኢትዮጵያ ከህግ አንጻር የነበሩትን ዓለም አቀፍ የህግ መብቶች በሚጥሱ በጣም በርካታ ምክንያቶች የታጠበ መሆኑ በታሪክም በህግም በጂኦፖለቲካም በኢኮኖሚም ሁኔታ ከዚህ በፊት የነበረውን የመንግስት ስርዓታዊ ስህተት በማረም አሁን የባህር በር ጥያቄ ግንባር ቀደም አጀንዳ አድርጎ ማቅረብ በጣም ተገቢነት አለው። አሁን ላይ በህግ ለመምከር ጥረቶች ይታያሉ።
ከዓለም አቀፍ ሕግ አኳያ እዚህ ጋር በጥንቃቄ መታየት መቻል ያለበት የባህር በርን የማግኘት ሉዓላዊ መብት በዓለም አቀፍ ሕግ ፊት ሁለት አይነት መልክ ያለው ነው። አንደኛው የባህር በር ባለቤት ሀገሮች በዓለም አቀፍ ሕግ መሰረት የሚጠቀሟቸው መብቶች ምንድናቸው የሚለውን የሚያይበት ነው። ሁለተኛው ደግሞ የባህር በር የሌላቸው ሀገሮች የባህር በር ያላቸውን ሀገሮች ወደብ ተጠቅመው መብቶቻቸውን እንዴት ያስከብራሉ የሚለው ነው። ከዚህ አንጻር የኢትዮጵያ ነባራዊ ሁኔታ በሁለቱም ነው መታየት ያለበትም። አንደኛው ኢትዮጵያ በታሪክ የባህር በር ባለቤት የነበረች ሀገር ናትም። የተለያዩ የዓለም ሕግ ጥሰቶች ተፈጽሞባትና ሴራ ተጨምሮባት ነው መብቷን ያጣችው። ስለዚህ የኢትዮጵያ የባህር በር ጥያቄ ስንል ያጣችውን የባህር በር ባለቤትነት ጥያቄ እንደገና የማግኘት ፍሬ ሀሳብ ያለው ነው ማለት ነው። ስለዚህ ይህንን በተመለከተ የኢትዮጵያን መብት ሊያከብሩ የሚችሉ የሚደግፉ በርካታ ዝርዝር የዓለም አቀፍ ሕጎች ድንጋጌዎች ያሉ ስለሆነ ከነበረን ታሪክ ጋር በማስተሳሰር ይህንን በዲፕሎማሲያዊ መንገድ ወደ ዓለም አደባባይ በማቅረብ ይህንን መብት የማጎናጸፍ ነው አንደኛው። ሁለተኛው በጣም ግዙፍ ሀገር ናትም። ግዙፍ ኢኮኖሚ እየገነባ ያለ ሀገር ነው። እያደገ የሚሄድ ሀገር ነው። ስለዚህ የባህር በር ባለቤትነቷን እንኳን ብታስመልስ በእነዚህ ወደቦች ብቻ ተጠቅማ አይደለም ኢኮኖሚዋን ማንቀሳቀስ የምትችለው። ከጎረቤት ሀገሮች ጋር ወደቦቹን በጋራ የመጠቀም አካሄድንም በተመሳሳይ ሁኔታ መጠቀም መቻል አለባትም። የኢትዮጵያ የባህር በር ጥያቄ ጉዳይ ከዓለም አቀፍ ሕግ አንጻር እንዴት ይታያል ሲባል ጠበብ ባለ መንገድ የባህር በር የሌላቸው ሀገሮች ይህንን መብት ከመጠቀም አኳያ ማብራሪያ የሚሰጡ አንዳንድ ነገሮች ይታያሉ። ይሄ አንደኛው እይታ ብቻ ነው። ይልቁንስ በጣም ትልቁ እይታ ከ1980ዎቹ መጀመሪያ ዓመታት ጀምሮ በተለይ የኤርትራ ሀገር መሆን ጋር ተከትሎ የተሰሩ ስህተቶች በዝርዝር ሲታይ በርካታ የዓለም አቀፍ የሕግ ጥሰቶች የተካሄዱባቸው ናቸው። ክርክር ሊደረግባቸው የሚገቡ በዚያን ወቅት ውክልና የሌላቸው ሀገራት የብሔራዊ ጥቅምን የሚያክል ትልቅ ጉዳይ አሳልፈው የሚሰጡ ስህተቶች የተፈጸሙበት ስለሆነ ይህንን እንደገና በዓለም አቀፍ ሕግ መሰረት በዓለም አደባባይ ሕግን መሰረት አድርጎ ሰላማዊ በሆነ መንገድ በመሞገት የኢትዮጵያን የባህር በር ጉዳይ ባለቤትነት ማስመለስ ይቻላል ብሎ ነው የሚታመነውና ሁለቱ እይታዎችን ማየት በጣም ጠቃሚ ነው። ከሕግ አንጻርም ዲፕሎማሲን በተመለከተ ባለፉት 30 ዓመታት ኢትዮጵያ ስትከተል የነበረው በጣም የተሳሳተ ሁኔታ የውጭ ጉዳይ ፖሊሲዎችም ላይ ሲንጸባረቁ ስለነበረ የወደብን ጉዳይ እንዴት ሲያደርግ እንደነበረ በጣም የሚታወቅ ነው። የባህር በር ባለቤትነቱን በሴራ ነው ያጣችው። ስለዚህ ዓለም አቀፍ ሕግ ይደግፈናል፣ ዓለም አቀፍ ማህበረሰቡም ይደግፋል። ይህንን ማስረዳት ይቻላል። በሰጥቶ መቀበል መርህ ይህንን ማምጣት ይቻላል ብሎ አጀንዳ ማድረግ በራሱ መሰረታዊ የሆነ የውጭ ግንኙነት ለውጥ ነው ብሎ መውሰድ ይቻላል። በተለያዩ ትልልቅ መድረኮች ላይም አጀንዳው ከፍ ብሎ የተነሳበት ሁኔታ ተፈጥሯል። ስለዚህ የሀገራት ምላሽ ምንድን ነው? ዲፕሎማሲው እንዴት ነው ውጤት እያመጣም ያለው የሚለውን ለመገምገም የሀገራትን ምላሽ መውሰድ ይቻላል። እንግዲህ በቀኝ ግዛት ጊዜ እንኳን በጣም በሚገርም ሁኔታ በተለይ በ1952 ዓ.ም የኢትዮጵያ የባህር በር ጥያቄን ግምት ውስጥ በማስገባት የወሰናቸው ውሳኔዎች በቀኝ ግዛት ዘመን እንኳን ያላጣነው ነው። እኛ በሴራ ብሔራዊ ጥቅማችንን አሳልፈን የሰጠ ነው። ስለዚህ ትልቅ አገሮች አሁን ላይ ለዚህ ጥያቄ ድጋፍ እየሰጡ ነው። ኢትዮጵያ የባህር በር ያስፈልጋትም የሚል አንድም ሀገር አይታይም። ነገር ግን ይህን ጉዳት እንዴት ነው ማስፈጸም ያለብን ወደሚል ነው እየመጣ ያለው። ወደብ ያላቸውና ወደብ የሌላቸው ሀገሮች ኢኮኖሚያቸው እኩል የሚራመድ አይሆንም። ለምሳሌ ከዚህ አንጻር ዶክተር ያዕቆብ ኃይለማርያምን አሰብ ማናት ብለው በጻፉት መጽሐፋቸው ላይ ሁኔታዎችን በዝርዝር አስቀምጠዋል። እኩል ሁኔታዎች ኑረው ልማት ብንሰራ ወደብ የሌለው ሀገር ወደብ ካለው ሀገር በ12 ዓመት ወደ ኋላ የሚጎተት መሆኑን በግልጽ አሳይተዋል። ወደብ አልባነት የውጭ ኢንቨስትመንትን ከ30 እስከ 40% እንዲቀንስ ያደርጋል። ስለዚህ እንደዚህ አይነት ጥቅሞችን የሚያሳጣ ጉዳይ ስለሆነ በሴራ ደግሞ ስታጡ የበለጠ የእግር እሳት ነው የሚሆነው። ስለዚህ ዋና ዋና ጉዳዮች የዓለም አቀፍ ሕግ ገዢ ሁኔታዎች ባለቤት ስለሆነች ኢትዮጵያ በዓለም አደባባይ የፍትህ ጥያቄዎችን ስታነሳ በቀና ታይቶ ማስተናገድም አለበትም። ምሁራን በዚህ ጉዳይ ስራ መስራት ይኖርባቸዋል። የኢትዮጵያን ሕጋዊ ፍላጎት ለማስጠበቅ ግንባር ቀደም መሆን ያለባቸው የሕግ ባለሙያዎች፣ የፖለቲካ ሳይንስ ምሁራን ግንባር
ቀደም ሆነው የኢትዮጵያን ብሔራዊ ጥቅም ከታሪክ አንጻር ለማስከበር በሰለጠነ መንገድ ትግል ማድረግ አለባቸው። ስለዚህ ከዚህ አንጻር የህግ ባለሙያዎቹ የመጀመሪያው የሚጠበቅባቸው ነገር የእውቀት ማስተላለፍ ስራ ነው። የሚያውቁትንና የሚረዱትን አግባብነት ያለውን ነገር ህዝብ እንዲያውቀውና እንዲረዳው ማድረግ፣ በጥናትና ምርምር ማዳበር፣ ልምዶችን መቀየር፣ የተለያዩ መጽሐፍቶችን ማሳተም፣ እንዲህ አይነት ህጋዊ ማብራሪያዎችን መስጠት ያስፈልጋል። ሁለተኛው ከህዝብ አንጻር ውስጣዊ አንድነትን ማጠናከር ያስፈልጋል። የተደበቀ ነገር ስላልሆነ ከውስጥ መመለስ ያለባቸው ብዙ ነገሮች አሉ። እነዚህን ጊዜ ሳይሰጡ ለምናነሳው ትልቅ የብሔራዊ ጥቅም አጀንዳ ተጨማሪ አቅም እንዲሆን በፍጥነት መቋጨት፣ ምላሽ መስጠት ያስፈልጋል። በተለይም በሀገር ውስጥ ያሉ ብሔርና ተቋም ተኮር ጥቃቶች አንድነትን እጅግ የሚፈታተኑ በመሆናቸው እነዚህን ማስቆም ያስፈልጋል። እንዲህ አይነት ታጣቂዎች ብሔር ወለድ ታጣቂዎችን እየፈለፈሉ የሚሄዱ በመሆናቸው ለውጮች ጥቃት ያጋልጣሉ። አሁን ላይ እየተካሄዱ ያሉ የትጥቅ ትግሎችንም በወደ ሰፊነት ተደራድሮ ማስቆምና ትኩረትን ወደ ቀይ ባህር ማድረግ ያስፈልጋል። መንግስት አሁን የያዘውን አቋም አጠናክሮ መቀጠል ይኖርበታል። ስለዚህ በዓለም አቀፍ ሕግ መሰረት በባለቤትነት ልናገኙ የሚገባን የባህር በር ጥያቄ እንደገና ለማስመለስ አንድ ነገር ነው። ከዚያ በመቀጠል የወደብ አማራጮችን ማስፋት በጣም ጠቃሚ ነገር ነው። የባህር በር ለኢትዮጵያ እጅግ አስፈላጊ ነው። በሰላማዊ መንገድ በድርድር በሰጥቶ መቀበል እንዲሆን ያስፈልጋል። አበቃን። መልካም ጊዜን ተመኘን።